ስለዚህ ኤፍሬም ባለጊዜውና ኤርሚያስ አበበ አንድ አይነት እምነት የላቸውም። ይሄን ታውቃላችሁ? ብዙዎቻችሁ አታውቁም። አንድ አይነት እምነት የላቸው። ኦርቶዶክስ የተዘበራረቀ ትምህርት የላት ምንም። ኢትዮጵያ ኦርቶዶክስ ገብርኤል ቤተክርስቲያን ብትሄድ፣ ሚካኤል ቤተክርስቲያን ብትሄድ፣ ቅድስት ድንግል ማርያም ኪዳነ ምሕረት ጋር ብትሄድ፣ አቡዬ ጋር ብትሄድ፣ ተክልዬ ጋር ብትሄድ፣ ቅዳሴው አንድ አይነት፣ ትምህርቱ አንድ አይነት፣ ሁሉ ነገር አንድ አይነት። ይሄ መባረክ ነው። እግዚአብሔር ሲኖር ቋንቋን አይደባልቀው። አሁን በብዛት ፔንቴኮስታል እያስተላለፍኩት ያሉት እኔ ኦርቶዶክስ ከመሆን ጾታ ቀይራለሁ ያልኳትን እያንሸራሸሯት ነው በየቦታው። ሌላው ለስዕል አትስገዱ የሚል ቁማር ይዛችሁ መጣችኋል። ልጠይቅ እንዴ ተስለው የለ እንዴ መጽሐፍ ቅዱስ ላይ እኮ ይላል። እናንተ የምትመጡት ምንድን ነው? ይሄው ፊትናችሁ እዚህ ያርጋችሁ የምታርጓን ነገር ግራም ይገባኝ። ደስ የሚላችሁ ታርጋላችሁ፣ ደስ የማይላችሁን አታርጉ። እንዴ በስነ ስርዓት ቅረጽ ተብሎ የለ እንዴ? ቅረጽ ክሩቤልን ሲቀርጻቸው ምን ሳላቸው ማለት ነው። መቅረጽ ማለት መሳል የሚጠረቡ ነገር አይደለም። እነ ክሩቤል በእውነት ካነበባችሁት ብዙ ነገር አለ፣ ለመልካም ነገር አለ። የአምልኮ ስግደት ከሆነ ችግር አለ። የአክብሮት ስግደት ትደፉ የለ እንዴ? ብድር ለመጠየቅ የሰው እግር ላይ ትወድቆ የለ እንዴ? የባለስልጣን እግር ላይ ወድቃችሁ ታውቁ የለ እንዴ? እሱ ምን ልትሉት ነው? ኢየሱስ ክርስቶስን በጸጋ በስጋ የወለደች እናት አይ እሷ ምንም ችግር የለውም አታመስግናት ትባባል። ምንም እውቀት የለም። አምላክ ስም አይኖቻችሁ ጌታ ያጭልን። በኢየሱስ ስም ዮኒ ሚዩት አድርገው ወይ ደግሞ ሚዩት አድርገው መቀለጃ አድርገው መዘበቻ አድርገው መቀለጃ አድርገው። በጣም በሚያሳዝን ሁኔታ ይህንን አጸያፊና ለጆሮ የሚከብድን እርግማን አከታትለው የሚናገሩት ፕሮቴስታንቱ የእግዚአብሔር ነብይ ብሎ የላካቸው ናቸው። ፕሮፌት የተባሉ ናቸው እና የእግዚአብሔር ሰው ነኝ የሚሉ ናቸው። ይህንን አጸያፊ ቃል የተናገሩት ግን እንደነዚህ አይነት ነገር ቢያንስ ተሰደበውም ቢሆን ስላልሰማው ከሆነም ራሱ ተረገመውም ቢሆን እንደዚህ መመለስ ያለባቸው የእግዚአብሔር ቃል ግን እንዴት ማስተናገድ እንዳለብን እንዲህ ብሎ ያስተምረናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 5 ከቁጥር 44 ጀምሮ እንደዚህ ይላል። እኔ ግን እላችኋለሁ አለ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም እርገሙ። አይደለም የሚለው መርቁ። ምን የሚሏችሁን የሚረግሟችሁን መርቁ ነው የሚለው። እሱ ታዲያ የሚራገሙት ለምንድን ነው? ፕሮፌት የእግዚአብሔር ቃል ይደግፎታል። እንደዛስ ብሎታል ጌታ። እንደዚህ ሲያስተምሮናል። እርሱ በክፉዎችና በበጎች ላይ ፀሐይን ያወጣልና ለሚያሳድዷችሁም ጸልዩ ካለ በኋላ እርሱ በክፉዎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናብን ያዘንባልና። ስለዚህ በእውነት በጣም ነው የሚያሳፍረው። ጴጥሮስ ደግሞ ምሳሌ የሆነን ክርስቶስ እንዴት እንደሆነ ሲያሳየንና ሲነግረን እንደዚህ አለ። የተጠራችሁት ለዚህ ነውና ክርስቶስ ደግሞ ፍለጋው እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ታዲያ እርሶ ከየት የወሰዱት ቃል ነው? እንደዚህ አይነት ርግማንን ሰዎች ከእርሶ ምን ይማራሉ? እርሶ ከአሁን ቸርች ላይ ቆመው ማይክ ይዘው ምናምን ነገር ክፉ በክፉ አትመልሱ ይላሉ። እርሶ ግን እዚህ ጋር መጥተው ይራገማሉ አይደል? አሁን ይሄ ነው የእግዚአብሔር ነብይነት? እንደዚህ ነው የእግዚአብሔር ሰውነት? እቺን ጥቅስ ልንገራችሁና እናብቃ። በዚህ በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 12 ላይ እንደዚህ አለ። በገዛ እጃችን እየሰራን እንደክማለን አለ ቅዱስ ጳውሎስ። በገዛ እጃችን እየሰራን እንደክማለን፣ ሲሰድቡን አብረን እንሳደባለን አይልም፣ እንመርቃለን። ሲያሳድዱን እንታገሳለን፣ ክፉ ሲናገሩን መልሰን ባበደ እርግማን እንራገማለን አይልም። ክፉ ሲናገሩን እንማልዳለን ነው የሚለው። በዚህ በማቴዎስ ወንጌል ምዕራፍ 7 ከቁጥር 15 ጀምሮ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩሎች ከሆኑ ከሐሰተኛ ነቢያት ተጠንቀቁ። ከፍሬያቸው ታውቋቸዋላችሁ። ከሾህ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህም ከፍሬያቸው ታውቋቸዋላችሁ። ከምናቸው? ከፍሬያቸው። ፍሬያቸውን በምን እናውቃለን? በንግግሮቻቸው፣ በስራዎቻቸው ምናምን እናውቃለን። ስለዚህ ይሰማል ፕሮቴስታንት፣ ኧረ እባካችሁ ንቁ፣ መርምሩ። ይህንን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት ምናምን በማድረግ
አድርሱልኝ። ጌታ ያክብርልኝ። ነው የሚውሉት ሲታመሱ ሲባሉ ነው የሚውሉ። ለምን? እውነት እነሱ ጋር የለችም። እውነት አምላክ ጋር አለ፣ እግዚአብሔር ጋር አለ። በ14ኛው ክፍለ ዘመን ከዛ በፊት የነበሩት ክርስቲያኖች በሙሉ ምን የላቸው ማለት ነው? አልዳኑ። ከ14ኛው ክፍለ ዘመን በፊት የነበሩ ክርስቲያኖች አልዳኑ። በነሱ ጭንቅላት ከዛ በፊት የነበሩት እነ ሙሴ አልዳኑም፣ እነ አብርሃም አልዳኑም፣ ማናቸውም አልዳኑም በነሱ እይታ። ስለዚህ የቅርጫውን ስራቸውን ራሱ ጌታ ኢየሱስ ክርስቶስ ቋንቋቸውን እንድደበላልቀው ይኸው መድረኩን ሰጥቶኝ ቋንቋቸው ተደበላልቆ ለደቂቃ ማውራት ሳይችሉ ተለያይተዋል። እኔ እያለሁ ወጣ ኤፍሬም ባለጊዜው ሳይስማሙ ከሉተራውያንና እኛ በወንጌል አንድ ነን ምንም ችግር የለብንም ያለው ኤፍሬም ባለጊዜው ተጣልተው ከዳዊት ጋር ከሉተራውያን ጋር አሁን ወጥቷል። ስለዚህ ኤፍሬም ባለጊዜውና ኤርሚያስ አበበ አንድ አይነት እምነት የላቸውም። ይሄን ታውቃላችሁ? ብዙዎቻችሁ አታውቁም። አሁንም ዮኒ ማኛን ሆይ ብለው ተቀበሉ። አሜን ተቀበልኩ። ምን ችግር አለብኝ? እኔ ጣጣ የለ የአራዳ ልጅ ጣጣ የለውም እኮ የትም ገብተን ሾልከን የምንወጣ ሰዎች ነን። ገባን። አስጮሁን። ኦርቶዶክስ ስትሰደብ ኦርቶዶክሶች እንደሚያለቅሱብኝ አውቃለሁ እኮ ጓገጭ እንደሚሉ አውቃለሁ። ይጠጧት። ምክንያቱም መጨረሻ ላይ አንጀታቸው ቅቤ እንደሚርስ አውቃለሁ። ምን ችግር አለ? ይጠጧት። ከዛ ጠጧት። 8 ወር ተገባበዝን። የሚያውቁ ጀለሶች በመጀመሪያ እቺ ተንከሲስ ሎዛ የምትባል የምታስበላኝ ቪዲዮ ሰርታ ነበር። ሎዛ የሰራችው ቪዲዮ አይ ቲንክ አሁንም አለ ብዬ አስባለሁ። በመሀል እያመለጠኝ እመቤቴን እላለሁ እና እኔም የማያስችለኝ ነገር አለ። ሎዛ ቪዲዮ ሰራች። አረ አልኩ ይሄማ ዙሩ መጠንከር አለበት፣ ዙሩ መጠንከር አለበት አልኩ። በመሀል እያወራሁ እመቤቴን እላለሁ፣ ያመልጠኛል። የሆነ ሰው ቀንጨብ ያደርግና ይፖስተዋልና ድንግልን እምላት ነገር አለና ድንግልን እላለሁ፣ እመቤቴን እላለሁ፣ ያመልጠኛልና ፕራክቲስ ማድረግ አለብኝ ይሄን ነገርና ከዛ ቀስ እያልኩ እሱ ነገር ተረሳሳ። እነዚህ ወንጌል ቢረገጥ ግድ የላቸው። የ8 ወር ሕፃን ልጅ ነው ዮኒ ማኛ። ወንጌል ቢሰድብ ምን ችግር አለው? ይስተካከላል፣ በንስሐ ይመለሳል ምናምን ተባለና እዛው ላይ ተሰራ። እዛው ያለ ከሰዎች ጋር ነው አሁን ጨዋታ። ሰዎችን ስታወራ ለሱ እግዚአብሔር ምን አደረጋቸው? የዛኔ አላሳያቸው። ወንጌል ሲነካ ምናምን ምንም አልመሰላቸው። ግን የነሱ ውድቀት ክፍፍላቸው መምጣት መጠየቅ ሲጀመር ግን ማበድ ጀመሩ። ማበድ ጀመሩ። ኮረንቲ አሳዛቸው። የነሱን የማጭበርበር ቅርጫው ኢየሱስ ጌታ ኢየሱስ ይቅር በለኝ፣ እነሱ ቤት ያለው ቅርጫው ኢየሱስ የሚባለውን ይዘውት እንደሚዞሩ በገሃድ አሳየው። ቅርጫውን የቅድስት ድንግል ማርያም ልጅን አይደለም፣ ቅርጫውን ኢየሱስ ይዘውት ሲሽከረከሩ እንደሚውሉ አሳየው።